አትነፋረቂ ተናገሪ እባክሽን ይልበት ብሩኬ አርክሻለሁ እንደተናደድ ምንድነው የምትይው አንቺ ወተያት ጮች ነው የመጣሽው ምንድነው መረዳት ትላለች እኔ እንደዚህ እየደበደብኩሽ እንዴት ነው ማትረጁ ቆይ ላትነፋረቂያለሽ ተመተሽም ተሰድበሽም ተገፍተሽም ምንም አይገባሽም አንቺ ያለ ጥያቄሽ ምግብ ላይ ስለሆነ ምግብ የሚበሉ የሚጠጡ ነገሮች ናቸው የሚያሳስብሽና ተቆሻቆሾ ቤትሽ መኖርሽ ነው የሚያሳስብሽ ሂጂ እኮ ነው እያልኩሽ ያለሁት እንዴት ነው የምሄደው ቤተሰብሽ ጋር አልኩሽ እኮ እነሱ እኮ ጥለው አይጥሉሽም እኔ ከዚህ በላይ እንዴት ልሸከምሽ ቆይ ብንሞት ራሱ ሪሴል እንዳቆም ያሉ ቤተሰቦች ጋር እንዴት ነው አይኔን በድዋት በሚል አረቼ ላቤን ጠብ አድርጌ ነው ያሳደስኩለት ዳብሽን ጠብ አድርገሽ አንቺ ማንሽ ከየት ነው የመጣሽ ማን ነው የለቀቀሽ ፈቶ የለቀቀሽ ማን ነው ቆይ ሰሚያሽ ሄራን ይባላለሁ እየሰማሽኝ ከሆነ የብሩክ እጮኛ ነኝ ልንጋባ ጊዜ እያጠበቅኩ ነው ከኔ ጋር ህይወት ጀምሯል ገብቷል አምኖ ፈልጎ ነው ብዙ ነገር እያደረገ ያለው የተወሰነ ሂደቶችም ሄደናል እንዳልኩ ቀለበት አድርጎልኛል እንደምታየው ከትንሽ ጊዜ በኋላ ደግሞ እንጋባለን ያልኩሽ ማን ታረጊ እኮ ነገር እጄ ላይ ለምትሰበምቱኝ ስጥ አድርጌ ነው የምገልሽሽ በእጄ ነው ሰበም እንዳልኩሽ ነው እንዳለኪ ቆሻሻ ደግመሽ እዚህ ቤት እንዳመጣሽ እንዴት እንደመጣሽ ይሻለው ከዚህ ቤት አትውጪና ከህይወት አትውጪ ከብሩክ ህይወት ብንብለሽ እንድትወጪ ነው የምፈልገው ምንድነው የምትውጪ ቆይ ምንድነው የምትይው ዝም በይ እባክሽ ይኸውልሽ ትሰሚያለሽ ሂጂልኝ በቃ ወደ መጣሽበት እሺ አታስመሲ እሺ ታስመስያለሽ አንቺ ይኸውልሽ እየሰማሽ ነው አይደል አንቺ ጋር መኖር በቃ ሊሰልችቶኛል በቃ ምኑን ነው የምትወው ምኑን በየቀኑ አንድ አይኗ በልዞ በየቀኑ የሆነ ነገሯ ከንፈሯ ደምቶ በየቀኑ የሆነ የሆነ መንገድ ላይ ምናምን ነው ማታረደም ነው አይደለም በፍጹም በቃ ፍታት ወይ አስወጣት እና ደግሞ ወይ ተታሃት ሂድ በቃ እኔ ከሷ ጋር አለውና ነው አንቺ እኔ ምን ማለት ነው ያየነው ካንተ ጋር ነው እኔ በተግባር አሳየኝ በቃ ምን አድርጌሽ ያለሽ እንዴ ምን ታደርጊያለሽ እዚህ በቃ አንቺ አልፈልግሽም አንተንም ብትሆን ማለት ነው ስለዚህ እሷ ላይ እየተደረገ ያለው ነገር ወይ መጥፎ ነው አንተም ልትናገር ያልፈለክበት ምንም የምታውቀው ነገር ባይኖር ሲጀመር መጥፎ ነገር የለም ነገር ነው ጣላት ወደዛ በቃ ከፈለገች እንዴ ምንድነው እና ለሷ የምታካብደው አንተ ምን ማለት ነው እኔ እንዳለች አልቆጥራትም እኮ እንዳለች መቁጠር አለመቁጠር አይደለም ግን በቃ እኔ እንዳለች ማሰብ ራሱ አልፈልግም ከሷ ጋር ጊዜ እያሳለፍክ እንደሆነ ከሷ ጋር እያደርክ እንደሆነ ከሷ ጋር ጊዜ እንደምታሳልፍ ምናምን ማሰብ አልፈልግም በቃ ያኔ ብቻ ነው እንድትሆን ፈልገው ምን ማለት ነው ለምን ታለቅሻለሽ እንዴ ምንድነው የምትይው ቆይ ምንድነው የምትይው ዝም በይ እባክሽ ይኸውልሽ ትሰሚያለሽ ሂጂልኝ በቃ ወደ መጣሽበት እሺ ምን አድርጌሽ ያለሽ እንዴ ምን ታደርጊያለሽ እዚህ በቃ አንቺ አልፈልግሽም አንቺ ምን እንደማፈቅር እኮ ታውቃለህ ፍቅር ይኸውልሽ እየሰማችኝ ነው እኔ ሁሌ የምደበድብሽ ምን መልሽ ወልሽ እንድትሄጂልኝ እሺ በቃ ሂጂ ወደ ቤተሰቦችሽ ምን ታወሪያለሽ ከሰባቸው እኮ ቆይቻለሁ ለአንተም እየኮረኝ ተውኳቸው ለእኔ ብለሽ ይኸውልሽ ቤተሰብ ነው ሂጂላቸው በቃ እዛ እሺ እኔ በአንቺ ስቃይን መብላት አልፈልግም በቃ ምን አደረኩት ያለሽ እንዴ አታስመስይውን እባክሽ በቃ አታስመስይ ሂጂ በቃ እኔ ይኸውልሽ ሁሌ የምደበድብሽ እኮ እንድትሄጂልኝ ነው በቃ አልፈልግሽም እኔ ራሴን ልኑርበት ለምን ጊዜን ትወስጃለሽ አንቺ ጊዜን ቢወሰድሽብኝ ነው በቃ ሂጂ ምንድነው የቀየረ ነገር ይኸውልሽ እየሰማች ነው አትነፋረቂ እዚህ አስመሳይ ነሽ አንቺ ምንድነው ያስመሰልኩት ነገር ያለኝ ስለማፈር ይኸውልሽ ሂጂ ወደ ቤተሰቦችሽ በቃ ምንም ቢሆን ቤተሰቦችሽ ናቸው ጠላው አይጥሉ እኔ ደግሞ አልፈልግሽም እኔ አፈቅራለሁ አንቺ ፍቅር ነግሬሻለሁ ይኸውልሽ ብን ብለሽ መጥፋት ትችያለሽ ከፈለግሽ የት ነው የምሄደው እኔ አንድ እንኳን ማውቀው ሀገር ለምን ጦርቶሽ አትገቢም ቆይ ለምንድነው እንደዚህ ሆንከው አልፈልግሽም ለምንድነው የማትፈልገኝ እኔ ምን አጉድዬብህ ነው ምን ጎደለኝ እኔ ስንት ይኸውልሽ ጊዜን እየወሰድሽብኝ ነው ነገርኩሽ እኔ ልኑርበት በቃ እኔ ብቻዬን መኖር ነው የምፈልገው እንደው እኔ ለማንተ እንጂ ያው ያላችሁ ቤተሰቦች እኮ አሉሽ አንቺ መጀመሪያ ምን እዚህ እኮ አልነበርክም አሁን ልጅ አታስመሲ እሺ
ታስመስያለሽ አንቺ። ይኸውልሽ እየሰማች ነው አይደለ? ከአንቺ ጋር መኖር በቃ ሊሰልችቶኛል። በቃ ምኑን ነው የምትወው? ምኑን? ለምንድን ነው እንደዚህ ክፉ ቃል የምትናገረኝ? ለምንድን ነው ልቤን የምትሰብረው? ክፉ ቃል ምንም ቢሉሽ እኮ አንቺ አሰሚም እኮ ስለማፈቅር ነው። ታፈቅርኛለሽ? ደነዝ ነሽ አንቺ። እየነገርኩሽ ነው አሁን። ይኸውልሽ በእጄ ሰበብ ሳትሆኚ ሂጂ በቃ ዛሬውን ሂጂልኝ። አትሄጂም? እሺ እሱን ታያለሽ እንግዲህ። እንዴ አንቺ እዛ አስመሳይ ነሽ አንቺ። ነገርኩሽ በቃ በግድ ከኔ ጋር መኖር አትችይም። ሂጂ እያልኩሽ እኮ ነው። አሁንም መሄጃ የለሽም አሉ እኮ ቤተሰቦችሽ። እየነገርኩሽ እኮ ነው። ምንድን ነው የሚጥሉሽ? ሁሉ ነገር አላቸው። አንቺን ደግሞ ይኸውልሽ ስጋቸው ነሽ፣ መጣል አይችሉም። እሺ ሄደሽ ይቅርታ አድርጉልኝ ብለሽ መግባት ትችያለሽ። እሺ አንተ ያስቀየምኩ ነገር ካለ ይቅርታ አድርግልኝና ወደ ፍቅራችን ያስቀየምሽኝማ የዛኔ ነው። እሺ ምን አደረኩ? የዛኔ ምን መቼ ማን ነው ብሎሽ ነው የመጣሽው አንቺ? ምን ማለት ነው? እና ታይጂ ሂጂ ስባል በግድ ነው ልኖር እላለሁ። ሆን ብለሽ ነው የተያዝሽው። ሆን ብለሽ በቃ አሁን እየሰማሽ ለእኔ ብለሽ ነው። በቃ ይኸውልሽ እየሰማሽ ነው አይደል? ለህይወታችን ብለሽ ነበር ይሹ። ስለዚህ አሁን ሂጂ በቃ። የት ነው የምሄደው? ወደ ፈለግሽው። ለምን አጣፊም? የት ነው የምጠፋው? የት መሄጃ አለኝ? የት የማውቀው ሀገር እኮ አልሄድም እኮ። አታስመስይ። እሺ ነገርኩሽ በቃ። ከማይፈልግሽ ሰው ጋር መኖር ትፈልጊያለሽ? መጀመሪያ ፈልገኝ እኮ ነው የመጣሁት መስሎኝ ነበር። አሁን ብትወጪልኝ ደስ ይለኛል። የትም አልሄድም። ግደለኝ ከፈለግ ግደለኝ። ማን ባንቺ ጦስ ይሆናል? ለኔ ይኸውልሽ እስካሁን የደበደብኩሽም እየሰለቸኝ ነው። እሺ የምትሰሚ ከሆነ ስሚ በቃ። ዛሬ እዚህ ቤት እንድታድሪ አልፈልግም። ሙጥኝ ትያለሽ እንዴ አንቺ? እኔ ራሴን ህይወት ላሻሽልበት። እሺ በአንቺ ነው ከችግር ወደ ችግር እየወደኩ ያለሁት። በቃ ፈለከው ነገር ነው ልስራ። ማይሰርተሽ ታውቂና ሰሪ ብዬ ብለክሻል ሩጠሽ የመጣሽው። እኔ ከዛ ምንም ማድረግ እኮ አልቻልኩም። እኔ እንዴት ነው የምችለው? ስንቱ ዓመት ሰርቶ እየመጣ ነው እንዴ? እኮ ታስኳታ ጥጋበኛ ስለሆንሽ ነው አንቺ። እንዴት ነው ጥጋበኛ? እኮ መጀመሪያውን እንኳን አልሄድም ነበረ። ስታስመስይ ነው። እኔ እኮ አንተ ስለማፈቅር ነው እኮ አንተ የምትለኝ ነገር ሰምቼ ወደ ዘይ የምትወጂኝ ከሆነ ደግሞ ጠፊልኝ። የትም አልጠፋም። እሱ ልጅ በእጅ ሰበብ እንዳትሆኝ አንቺ። ሰበብ ውስጥ አትክተችኝ። እሺ እየሰማሽ ነው አይደለ? አባት እባክህ ምንድን ነው የምትይው? እጂ ያውሳል አንቺ እጂ ያውሳል እንዴ? እሺ ባጂ ሰው ትሆኛለሽ። ውጪ ነይ ጅልኝ። እሺ ስርዓትሽን ያዢ። እሺ ምን አይነት ቆሻሻ ነሽ አንቺ? ከበሪ ኖርሽ። እሺ ይኸውልሽ እየነገርኩሽ ነው። አሁን ብትሄጂልኝ ይሻላል። እሺ በቃ የትም አትሄጂም ትያለሽ። ሂጂ እያልኩሽ ነው። አትንኪኝ። ሂጂ እያልኩሽ ነው። እሺ እኔ እኮ ከማንም ማንሽ እንደዚህ ሆንኩት አንተ ብዬሽ እኮ ነው። በጣም እኔስ ከማን በልጬ ከፍ አልኩኝ? በአንቺ ነገርኩሽ። የቀየረ ነገር ነው ያልገባኝም። በእነዚያ ቤተሰቦችሽ እኔ ላይ ሲደቅሙ የነበሩት ባይፈልጉ ነበር እንደዚህ የሚያደርጉት። ሂጂ እያልኩሽ ነው እኮ። እኔ በአንተ ምክንያት እኮ ነው በቤተሰቦቼ ጋር። በቃ አሁን ሄደሽ ይቅርታ ብለሽ መስማማት ትችያለሽ። አለበዛ እንጦጦስ ግቢ ብዬሻለሁ። እሺ እንደዛ እንደማይልኩ ታውቀዋለህ ብሩኬ። እንዴት ነው የማይሆነው? ክብራቸው ምን ያህል እንደሚሄዱ ታውቃለህ? ክብራቸው የኔስ ክብር አንቺ ነገርኩሽ። በቃ ቀጥ ብለሽ ብትሄጂልኝ ይሻልሻል። ዛሬ እዚህ ቤት እንድታድሪ አልፈልግም። ተነፍረቂ ብለሽ አንቺ ዱላውን ለመድሽው እንዴ? እኔ ምንም ብታረገኝ ምንም አይሆንም። በቃ እንደፈለክ ማድረግ ትችላለህ። እኔ የትም አልሄድም። እንደፈለክ ነገርኩሽ። አሁን ለቅሶሽን አቁሚና ነውልሽ የምትባዩን አዳምጪ። እሺ ጆሮ አለሽ አይደል? ሁልጊዜ ከአንቺ ጋር መነታረኩ ነው ያስጠላኝ። በቃ ምን አንድ ቃል እንኳን ተናግሬ እኮ አላውቅም። በቃ አልፈልግም። ከውስጤ ወጥተሻል እኮ ነው የምልሽ። ሂጂ ወደምትፈልጊበት ሂጂ። በቃ ዛሬ የትም
እሱን እንግዲህ እንዴት እንደምንኖር እናያለን። እንዴት እየረበደብኩ ሳስኬድስ ትሄጃታለሽ። እሺ እንደምን ከፈለክ ሁሌ ለቅሶ ስታስጠላች ምን አይነት ውሻ ነሽ አንቺ? የፈለከውን ነገር ተናገር። ከልቤ እንዳልሆነ አውቃለሁ ብሩኬ። ኧረ እባክሽ ከልቤ አይደለም ነገርኩሽ እኮ ከልቤ ነው የምነግርሽ። አሁንም የሆነ ነገር ማውናት ምንም ነገር ሳትሆን እንደዚህ አትሆን። በአንቺ ላብድ ነው። አዎ አንቺን ባየው ቁጥር እዚህ ቤት ላብድ ነው። እኔ ለፍቼ እመጣለሁ። አንቺ እዚህ ቁጭ ብለሽ ሳይሽ በቃ አንተ እኮ እንዳልወጣ ያደረገኝ። ሂጂ ውጭ አሁን ጥፊልኝ እያልኩሽ አይደል እንዴ? እኔ ስርዓትሽን ያዢ። ይኸውልሽ በክብር እንደመጣሽ በክብር ሂጂ። ከዚህ በላይ እኔ ምንም ማድረግ አልችልም። እንዴት አትረጅኝም አንቺ? ቆይ ምንድነው የምረዳ? ምንድነው የምረዳ ትላለች። እኔ እንደዚህ እየደበደብኩሽ እንዴት ነው የማትረጂው? ቆይ ብላት ነፋረቃች። ሂጂ እኮ ነው እያልኩሽ ያለሁት። እኔ የት ነው የምሄደው? ቤተሰብሽ ጋር አልኩሽ እኮ። እነሱ እኮ ጥለው አይጥሉሽም። እኔ ከዚህ በላይ እንዴት ልሸከምሽ? ቆይ ብንሞት እራሱ ሬሴ ላይ እንዳቆም ያሉ ቤተሰቦች ጋር እንዴት ነው አይኔን በጠዋት በሚሄደው? እንዴት ስጋውን እኮ ጥሎ አይጥልም እኮ ጥሎ አይጥልም። እኔም እኮ መሻሻል እፈልጋለሁ። ይኸውልሽ እስካሁን ተሸከምኩሽ አይደል? እኔ ምን አደረኩ? እሺ ምንድን ነው ያጎደልኩት? ምንም አላደረግሽኝም፣ ግን መኖር አለብኝ። እንዴት እንኑር? ቆይኛ እኔ እኮ ሰርቼ ምንም ጠብልልኝ አልቻለም። እየሰማሽ ነው? እባክሽ ተረጂ በቃ እሺ። ልለምንሽ በቃ በዱላ አልቻልሽም አይደል? መሄድ አልቻልሽም አይደል? እኔንም እኮ እየተረዳኝ አይደል እንዴ? ምን ልረዳሽ? እኔ ለፍቼ እመጣለሁ። ምንም በቃ እኔ የሚሆን መስሎኝ ነበር። በቃ የሚሆን መስሎኝ ነበር ያመጣሁሽ። በቃ ሂጂ ወደ ቤተሰብ። ቢያንስ አንቺ እዛ መኖር ትችያለሽ የተሻለ። እኔ እኮ አሁንም እዚህ እኮ ልሽ ለመኖር እኔም እኮ ልሽ እዚህ ለመኖር አይደለም እኮ በቃ እኔ ያለውን ነገር አበጃጅቼ መሄድ ነው የምፈልገው ከዚህ ሀገር። እንዴት ልኖር ታዲያ? እንዴ ምንም እኮ ጠብልኝ አልቻለም እኮ ኑሮ። እስካሁን የተቸገርሽው አይበቃም? በቃ ለኔ የምታዝኝ ከሆነ እባክሽ ተረጅኝ። እሺ እኔም ዱላው ሳለችኝ በቃ ዱላም እኮ ያስፈልግም አይደል እንዴ? በፍቅር አንዴ ይኖር ነው በቃ እባክሽ በቃ እኔ ከቻልሽ ማለት ነው ከቻልሽ እስከ ነገ ጧት ይጅልኝ በቃ። ይኸውልሽ ትሰሚኛለሽ? ከነገ ጧት ጀምሮ ላገኝሽ አልፈልግም። አስበሽበት። ይኸውልሽ ከዚህ ቤት ብትጠፊልኝ ደስ ይለኛልሽ። አሁን ይሄር ነው። ቆይ የት ነው የምትሄደው? የትም ልሂድ፣ አንቺ አይመለከትሽም። የምነግርህ ነገር አለኝ። ምን ነው የምትነግሪኝ? ምንም አትንገሪኝ። ምንድን ነው የምትነግሪኝ? ምን የምነግርህ ነገር አለኝ። ምን የምትነግሪኝ ነገር የለም። እሺ ንገሪኝ። ምንድን ነው? ትነፋረቂ ተናገሪ እባክሽ። ነው ይልበት ብሩኬ አርግሻለሁ። እንዳትናደድ። ምንድን ነው የምትይው? አንቺ በተኛ ትጮች ነው የመጣሽው? ቻማታ ነው አርግሻለሁ። ያመጣችብኛለች። አንቺ ያመሻል እንዴ? እንዴት በዚህ ህይወት እንደዚህ ታደርጊያለሽ? እኔ እኮ ልሽ ራሴን መቻል አልቻልኩም። አንቺ ተደረበሽ ድጋሚ ሌላ ሰው ታመጭብኛለሽ። ትሰሚያለሽ? ይኸውልሽ ሄደሽ አሁን ታስወርጇለሽ። እንዴት ነው የሚሆነው? ይኸውልሽ እንዴት እንደሚሆነው ይኸውልሽ፣ ይኸው ሂጂና አስወርጂው። እሺ እየሰማሽ ነው አይደል? ብታደርጊው ይሻልሽ። እየሰማሽ ነው አይደል? እንዴት ነሽ ታደርጊያለሽ አንቺ? ከምርሽ ነው? በቃ ይኸው ነግሬሻለሁ። እኔ አይንሽን እየሰማሽ ነው አይደል? የትም ይዘሽ ሂጂ። እሺ አስወርጂው ብዬሻለሁ። ወደዛ እባክሽ። ስሚ አንቺ ደግሞ ታፍሪማ እስከ ዛሬ እዚህ ነው ያለሽው። አንቺ ማትረቢ እስቲ ቁጭ በይ በእናትሽ። ቁጭ በይ ላናግርሽ። እስቲ ቁጭ በይ አንቺ። ክብር አይወድልሽም። ቁጭ በይ። ማነሽ?
ማንነቴን አስረዳሽ እኮ ነው። ቁጭ በይና ቤቱን በስነ ስርዓት አከፍቹ። አይመለከትሽም። አንቺ ነሽ ላይ ስርዓት የምታስተምሪኝ። ምን አገባሽ? ሲጀመር አንቺ ላይ የምትናገሪኝ ማን ስለሆንሽ ነው? ሲጀመር ተቀመጭ አልኩሽ እኮ። እየሰማሽኝ ነው? ለዋራሽ ነው። ቁጭ በይ። ቆይ አንቺ ማን ነሽ ሲጀመር? እኮ ማንነቴን ላስረዳሽ ነው። ቁጭ በይ። ከሰው ቤት መጥተሽ ምን ማለት ነው? ቁጭ በይ ያልኩሽ በምክንያት ነው። ቆመሽ የመስማት ሞራል ስለማይኖርሽ ቁጭ ብትይ ነው የሚሻልሽ። ለራስሽ ብዬ ነው። እየሰማሽኝ ነው? ቁጭ በይ። እንደ ሀሳብ ጥሩ ሀሳብ ነው እየነገርኩሽ አሉት። ምን ሰሚኛለሽ? መገተሩ ፈልገሽዋል መሰለኝ። ጥሩ ካልነበረሽ ችግር የለውም። ለሽም ከጁ ምንድን ነው ሀሳብሽ? አልገባኝም። ቆይ አንቺ ማን ነሽ? ነገርኩሽ እኮ እኔ የብሩክ ሚስት ነኝ። ማለቴ በቅርቡ እንጋባለን። ሰሚኛለሽ? ወንድሽ አንዳንድ ነገሮች ልንገርሽ። አንቺ ተመተሽም ተሰድበሽም ተገፍተሽም ምንም አይገባሽም። አንቺ ያለ ጥያቄሽ ምግብ ላይ ስለሆነ ምግብ የሚበሉ የሚጠጡ ነገሮች ናቸው የሚያሳስብሽና ተቆሻቆሾ ቤትሽ መኖርሽ ነው የሚያሳስብሽ። ቆይ እናት ተረጋግተሽ ቤት ተሳስተሽ እንዳይሆን አልተሳሳትኩም አልኩሽ እኮ። ስለማን ብሩክ ነው የምታወሪው? እንዳትሰኪኝ። ቁጭ በይ አልኩሽ እኮ። ቁጭ ለምን አትይም? ቁጭ ብለሽ ብትሰሚኝ ነው የሚሻልሽ። እንደ ሀሳብ ብትሰሚኝ ጥሩ ነው። ይኸውልሽ ሰሚኛለሽ? አንቺ ተመተሽም ተደብድበሽም ምንም ገፍቶሽም አይገባሽም። ለሽም እሱ አይመለከትሽ። ይኸውልሽ እየሰማሽኝ ነው? ስለሚመለከተኝ ነው ያናገርኩሻለሁ። አንቺ ነሽ የሚመለከተኝና የማይመለከተኝ ምሳሌ ደግሞ አታፍሪም እንዴ? ኧረ እህት ሰሚኛለሽ? ይኸውልሽ ኧረ በእናትሽ ስርዓት ያዥ። ምን ሆነሽ ነው? አይመለከትሽም። ስርዓት ባሊዝስ አንቺ ነሽ ስለ ስርዓት የምታስነግሪኝ። ደፋር ይሽርዛ ምን ሆናት ማትረቢ ምንድን ነው የምትመስዪው? በእናትሽ ተረጋግተሽ የሆንሽውን ነገር ንገሪኝ። ተቀመጭ እኮ አልቀመጥም። አንቺ ብቻ ከተቀመጥሽ በቂ ነው። ሲጀምር ተቀመጥሽም አልተቀመጥሽም ምንም አትሰሪ። ምንድን ነው የምትመስዪው? በእናትሽ እራስሽን ግን በመስታወት አይተሽ ታውቂያለሽ ምን እንደምትመስዪ? በስመ አብ። መቼ ነው የምትወጪው ከህይወቴ? ይኸውልሽ ትሰሚኛለሽ? እኔ ብሩክ ላይ ብዙ እያለፋው ነው። ላገባው ነው የምፈልገው። እያየሽ ነው፣ ቀለበት አድርጎልኛል። ላገባው ነው የምፈልገው። ገባሽ? እኔ አንቺ እዚህ ብዬሽ ስንቆሻቆሽ አይደለም የምኖረው። ገባሽ? ጊዜን አታቃጢብኝ። ከቻልሽ ከህይወታችን ቶሎ ብለሽ ውልቅ በይ። ስትፈልጊ ገደል ግቢ፣ ስትፈልጊም ሀገርሽም ሂጂ። አንቺ ምንድን ነው የምታወሪው? እኔም ነቢት አንቺ ምን ስርዓት አታወሪም? ስርዓት አልተማርሽም እንዴ? አይመለከትሽም አልኩሽ እኮ። አንቺ ነሽ ቢስ ስርዓት የምትነግሪኝ ለእኔ። ምን አገባሽ? ሲጀምር ገባሽ ታውቂኛለሽና ነው። አንቺ ነኝ ታውቂኛለሽ። ስለተሻለው እያወራሻለሽ። አንቺን እንደዚህ አይቶ መገመት ይቻላል። ምን ማወቅ አይጠበቅብኝም። ገባሽ? እኔ ታውቂኛለሽ። ታውቆሽ አታውቆሽ ምን ጥቅም አለሽ? እኔ ንገረኝ እስኪ የትኛው ትዕግስትሽን ነው? ለምን ተረጋግተሽ ማታወሪው? ባልረጋጋስ አልረጋጋም። ሰሚኛለሽ? እየነገርኩሽ ነው። ብሩክን ተይልኝ እባክሽን። ውጪ ከዚህ ቤት ውጪ። የሰማሽ አንቺ በቃሽ። እናት ነኝ የሰማሽ? አንቺ ራሱ ቤቴ ድረስ መጥተሽ ጭራሽ እንደዚህ ትናገሪ? ቤት አንቺ እንደሆነ በምን ታውቂያለሽ? የቤት ኪራይ ማን ነው የሚከፍለው? እስኪ ንገሪኝ። አንቺ ነሽ የምትከፊልን እንዴ? ምንም ታውቂው ነገር አለና አንቺ ጀመር አንቺ ነሽ የምትከፊልን ምናምን ጋሜ እንዳትነኪኝ እሺ። ራይድ ነው የሚሰራው ብሩክ። መኪናው ማን ያሳደሰው? የምታውቂው ነገር አለ? የለም። ምን ታውቂያለሽ አንቺ ጀመር? በራሴ ብር ነው የታደሰው። በራሴ ብር ዘበና ሰርቼ ላቤን ጠብ አድርጌ ነው ያሳደስኩለት። ዳብሽን ጠብ አድርጌ እና ታዲያ አንቺ ማንሽ ከየት ነው የመጣሽ? ማን ነው የለቀቀሽ? ፈቶ የለቀቀሽ ማን ነው? ቆይ ሰሚያሽ ሄራን እባላለሁ። እየሰማሽኝ ከሆነ የብሩክ እጮኛ ነኝ። ልንጋባ ጊዜ እያጠበቅኩ ነው። አንቺ ነሽ ተፋስተሽ ይሆናል። ሰምተሻል? እየሰማሽኝ ነው? በጥፊ እንዳልልሽ እንቅፋት የሆንሽብኝ አንቺ ነሽ እና በጣም በፍጥነት በተቻለሽ መጠን ከዚህ ቤት ውጪ። እየነገርኩሽ ነው። ከህይወቴ ውጪልኝ። በጣም ጊዜ እንዳቃጥልሽልኝ እንዳትለኪ። እየሰማሽ ራሱ እንዳትለኪ። ሂድ እዛ ድፍረቷ ያንቺ ሄራና አንቺሽ ምን ለኪ ለኪ እንዳትለኪ። ከቤቴ ድረስ መጥተሽ እንዳትለኪ። ሰማሽ? ዶንት ሚ እንዳትለኪ። ደፋር ቆሻሻ ደግሞ አንቺም ሰውሽ እኔ ትለኪያለሽ እንዴ? በቃሽ። እዚህ በላይ አትባቂ። በቃሽ። አይበቃኝ። ከህይወቴ ተፈታተሽኝ ነው። እገልሻለሁ። እሺ ብሩክ ማለት ነው። እሺ ብዙ መስዋዕትነት የከፈልኩለት ሰው ማለት ነው። ገባሽ? አንቺ ከነገ ዛሬ መጠሽ እንደዚህ የምትይው ሰው አይደለም። እሱ መስዋዕትነት ምን ማለት እንደሆነ ግን ታውቂያለሽ? ሲያንገላታሽ ስታስቢው ብዙ መስዋዕትነት የከፈልሽለት ሰው ምን ትሰሪያለሽ እዚህ? ሲጀመር አንቺ ስለ ፍቅር ብታውቂ ኑሮ ከሰው ህይወት ጣልቃ ገብተሽ እንደዚህ አትሆኚም። አንቺ ነሽ ስለ ፍቅር የምታውቂው። እሺ አሁን ቤት የለሽ አይመለከትሽም። ሲጀመር ለነገርሽ የተፈታተንሽ ነው። ቤት የለሽ ልጅልሽ አንቺ እኮ ትዕግስት የለሽም። ትዕግስት አልባ ነሽ። ሲቀጥል ደግሞ ማለት ነው እየነገርኩሽ ነው። ደግሜ ካገኘሁሽ እገድሻለሁ። እጄ ላይ ነው ሰበብ የምትሆኚ። ብሩክ አንቺ ራሱ በብሩክ የኔ ባለው ውጭልኝ፣ ከቤቴ ውጭልኝ፣ ከቤቴ ውጭልኝ። ስርዓት የለሽም እንዴ? ስርዓት ከሰው ቤት መጣሽ እንዴ? ወይ ውጭልኝ። ሰው ከመጥራቴ በፊት ውጭልኝ። ባለጣም ምን አይነት ሰው ነሽ አንቺ? ባለጌ ቆሻሻ። ስማሽኝ ቆሻሻ ቆሻሻ ስትይኝ አንቺ ነሽ። ሰው ባለባበስ አትገምጪ እሺ። በእናትሽ ምን ስለምን መጀመሪያ ሄጆ ውጭልኝ። እወጣለሁ። ሰምተሽኛል? ያልኩሽን ማን ታረጊ ከሆነ ግን እጄ ላይ ነው የምትሰበምቱኝ። ስጥ አድርጌ ነው የምገልሽሽ። በእጄ ነው ሰበብ እንዳልኩሽ ነው። እንዳለኪ
ቆሻሻ ደግመሽ ከዚህ ቤት እንዳመጣ እንዴት እንደመጣ ታይሻለሁ። ከዚህ ቤት አትውጪና ከህይወት አትውጪና ከብሩክ ህይወት ብን ብለሽ እንድትወጪ ነው የምፈልገው። ያልኩሽን አታድርጊና ምን ማለት እንደሆነ እኔ ያሳይሻልሽ። ሄራል ማናስ ለሚለው ጥሩ መልስ መልስልሻለሁ። ሰማሽ? አንቺ ራሱ ከብሩክ ህይወት ትወጪ ውጪ ሻውን ከቤቴ ቤቴ ነው ታይስ ደግሞ ቤት ሆኖ ታይስ እልሽ እናቴ እንትን ከሆነ እልሽ እየሰማሽ ነው አይደል? እልሽ የለበሽው ልብስ ያለሽበትን ህይወት አባትሽ ብሉ ፋሚሊ ቤተሰብሽ በቃ ትቶሻል። አንቺ ነሽ ከሁሉም ሰው ህይወት አልወጣ ያልሽው። እኔ እንደ ሴትነቴ ላግዝሽ ብዬ ነው እምችለው ላግዝሽ ብዬ ነው። እና የምትፈልጊ ከሆነ ፈቃደኛ ከሆንሽ እኔ ውጭ ከፈልሽ ፕሮሰስሽ ላስተካክልልሽ፣ ከፈልሽ ብር ልስጥሽ ወይ ደግሞ ቪዛ ምናምን በነፃ እንዲያልቅልሽ ላድርግልሽ። እልሽ እኔ ቆሸሽኩ፣ ሸተትኩ፣ ምንም አልገባኝም። ገብቶሻል? እኔ የትም መሄድ አልፈልግም። እኔ በቃ ብሩኬን ታይልኝ እባክሽን እየለመንኩሽ ነው። አንቺ እንድታይልኝ እየነገርኩሽ ነው። ይልሽ አሁን በጣም ተረጋግቼ በጣም በሪስፔክት እያወራሁሽ ያለሁት አንቺ ሴት ልጅ ነሽ ብዬ ነው። ሴት ስለሆንኩ ትንሽ ተረድቼሽ ነው። ሲቀጥል ደግሞ አሳዝነሽ ነው። ገባሽ? አንቺ ነሽ ችክ እያልሽ ያለሽው ከምታውቂያቸው ሰዎች በዙሪያሽ ካሉ ሰዎች ከህይወታቸው አልወጣ እያልሽ ያለሽው አንቺ ነሽ። እና ምንሽ የሚሰጥሽን አማራጮች ተጠቀሚ። ካልተጠቀምሽባቸው ደግሞ እየነገርኩሽ ነው። አንድ ጎረምሳ አንጠልጥሎ ያለ ቦታ ይጠልሻል። ቀላል አንቺ ማስወገድልሽ። እባክሽ እንደዛ ታድርጊ። እየሰማሽ ነው? እየለመንኩሽ ነው። እኔ እየለመንኩሽ ነው። ጥሩ አማራጭ እያቀረብኩልሽ ነው። ምረጭ። የፈለግሽውን ገንዘብ ልስጥሽ፣ የፈለግሽውን ያህል። ብሩኬ ምንም እንዳያውቅ አደርጋለሁ። ይሄንን እመኚ። የእውነቴን ነው። ምንም እንዳታስቢ። ይሄ ነገር በእኔና አንቺ መሀል ብቻ ነው የሚቀረው። ይሄንን እድል ድጋሚ አታገኙ። የፈለግሽውን ብር ልስጥሽ ወይ ፕሮሰስ ልጨርስልሽ፣ ሁሉንም ነገር ምረጭ። ብቻ አንቺ ከህይወታችን ውጪ፣ ከብሩክነት ውጪ። አንቺ ምርጫሽን ምረጭ። አሁን ለምርጫ ነው ያለሽ። አንድ ጎረምሳ አሽቀንጥሮሽ ከሚጥልሽ የሆነ ቦታ ከምትጣይ ሰጥሽ ልጅ ተጠቀሚበት። ቻንሱ አንቺ ነው። እየነገርኩሽ ነው። እዚህ መናፈረቅሽን ትተሽ እምሰጥሽን እንትኖች ድሎች ተስማሚበት። አይካልሽ ማየን ነገር ቢፈጠር አንቺ ጋር ነው። እባክሽ ምንም ነገር አታድርጊ። እባክሽን እየለመንኩሽ ነው ብሩኬ። ምንም ማድረግ አልችልም የኔ እናት። እየሰማሽ ነው? ልረዳሽ ብዬና ልረዳሽ ፈልጌ እየጠየቅኩሽና እያቀረብኩሽ ያለሁትን እድሎች ተጠቅም። ሰማሽኝ? እንስማማለን ወይስ መናፋረቅሽን ትቀጥያለሽ እዚሁ? እኔት ለኔ ዲድ እባክሽን ተይ፣ እንደዛ አታድርጊ። እየለመንኩሽ ነው እናት። እንድትለምኚኝ አይደለም እየጠየቅኩሽ ያለሁት። እድል እያስመረጥኩሽ ነው። አልገባሽም እንዴ? የፈለግሽውን ብር ልስጥሽ። እኔ የፈለግሽውን ከፈለግሽ ፕሮሰሶቹን እኔ ልጨርስልሽ። የቪዛውን ሁሉንም ነገር የምትፈልጊው ቤት ለቀሽ ውጭልኝ። በቃ ጭራሽ እየጮፍሽ ነው። በቃ ቤት ለቀሽ ውጭልኝ። እዚህ በላይ አንቺን ካልመስማት እራሱ አልፈልግም። ኦኬ ትችላለሽ። ምናት ሶፍት ምናምን ልስጥሽ እንዴ? ትፈልጊያለሽ? ሶፍት ልሰጥሽ ትፈልጊያለሽ? ውጭ ድጋሚ ቤት እንዳትመጪ። ይሄንን እድል ግን ድጋሚ አታገኘውም። ታያለሽ። ሄራን ምን አለሽ? ታያለሽ። አስቀንድረው ሲጥልሽ ዋጋሽን ታገኛለሽ። ውጭ በቃ ውጭ ከቤት በለሻት ጫት ለምን ትጫያለሽ እንዴ? ትፍረዛ ምን አድርጌ ነው እንደዚህ ምንድን ነው ስቃይ የምታበዛው? እኔ ብዙ ነገር አላደረግኩለትም። እንዴት እኮ እኔ ከዚህ ተቀምጬ ትዳር የምሯን ነው። በቃ ጌታዬ ሆይታ እዚህ በላይ አትበትረኝ። በቃ ምን አድርጌ ነው? ምንድን ነው የሁሉ ስቃይ? በጭራሽ አይሆንም። እኔ ብዙ ነገር እኮ ከፍዬለታለሁ። ብዙ መስዋዕት ከቤተሰቦቼ ድረስ ተጣልቻለሁ እኮ ለሱ ብዬ። እንዴት እኔ እንደዚህ ያደርገኛል? ቆይ ለዚች ብሎ ለገንዘብ ብሎ እንዲህ ነው የሚቀይረኝ? እኔ እኮ አልገባኝም ነበር እንደዚህ ጸባይ ሲቀያየር።
እሺ ምንድነው ማደርገው? ሰላም የተከበራችሁ ጋዜጠኞች ቤተሰቦች እንዴት ናችሁ? ነገሩ እንዲህ እያለ እዚህ ጋር ደርሷል። በጣም የሚያሳዝነው ነገር ቢኖር በብሩክ ቤተሰብ መካከል እየሆነ ያለው ከቤተሰቧ ከህይወቷ ከነበረችበት የተንደላቀቀ ህይወት አስወጥቶ ዛሬ ቤተሰቦቿ ችላ ስላሏት ከሷ የሚያገኘው ገንዘብ ስለተቋረጠ ሌላ ሴት ጋር እየቀላመደና ሌላ ሴት ጋር የተለያዩ ነገሮችን ለማግኘት እሷን ቤት ውስጥ በመደብደብ በማሰላቸት የተለያዩ ነገሮችን አዛ በማድረግ ከቤት የምትወጣበትን ነገር እያመቻቸ ነው። ማለትም እሷ ጥላው ስትሄድ እሱ ከአዲስ ያስኩ ከሚለው ፍቅረኛው ጋር በሰላም ለመኖር እየጣረ ያለ አይነት ይመስለኛል። እውነቱን ለመናገር ከሆነ ልክ እየደበደባት ባለው ሁኔታ ላይ ከባድ ነገር ቢያደርስበት ዘለን ገብተን ልናድናት እንችላለን። ነገር ግን እሱ የሚፈልገው ነካ አድርጎ ከዛ በኋላ እሷን አስቀይሞ ከቤት ለቃ እንድትወጣለት ነው። ይሄ ነገር ደግሞ እኛ አሁን ላይ እንደ ማስረጃ ይጠቅመናል። የምንይዛቸው ነገ እሱ ላይ ክስ ለመመስረት ወይም ደግሞ የሚያደርገው ነገር እያንዳንዷን ነገር ነገ ላይ በማስረጃ በመልክ በማደራጀት ፍርድ ላይ የተለያዩ ክሶችን ለማቅረብ እሷ ላይ እያደረሰ ካለው ጥቃት ወይም ደግሞ እየበደላት ከነበረበት ነገር ላይ ለማዘናጋትና እሷ እየፈጸመች ያለችው እያደረገች ያለችው እያንዳንዱ ነገር ለሱ ብላ ነው፣ ለሱ ህይወት ብላ ነው። እሱ ደግሞ እያደረገ ያለው ሁሉንም ራስ ወዳድና በቃ ድሎቱን ምቾቱን ስለሚፈልግ አሁን ላይ ደግሞ ከቤተሰቦቿ ተቀብላ የምታመጣለት ምንም አይነት ነገር ስለሌለ እሷን አስወጥቶ ጥሎ ከህይወቱ አርቆ የትም ትሂድ፣ ከፈለገች ትበድ፣ ከፈለገች ትሰደድ፣ የፈለገችውን ትሁን አይመለከተኝም ብሎ ይሄን ነገር እያደረገ ነው። እንደ ሴት ምናልባት አሁን ያለችው ፍቅረኛዋ ተደረባ የመጣችው ልትረዳ ትችላለች ብለን እናስባለን። በተወሰነ መልኩ እኔ ጓደኛዋ ነኝ ብለን ይሄንን ካሜራ ደብቀን አንተ ሳታይ ቦታ ትይዛለህ፣ ካሜራማኑ ማየት የለባትም እሷንና የሷ ጓደኛንን እና እባክሽ ተደረበሽ የሰው ህይወት ላይ ነው የመጣችው ብለን ለማናገር እሷን እንሞክራለን። ፈቃደኛ ከሆነች ይሄንን ነገር ታብሰለስለዋለች ወይም ጤነኛ ጭንቅላትና በጣም አስተዋይ ሴት ከሆነች እውነትም ሴት ህይወት ውስጥ ነው የገባሁት፣ የሌላ ሰው ህይወት ውስጥ የሌላ ሰው ትዳር ውስጥ ነው የገባሁት ብላ ንቃተ ህሊናዋ እንትን የሚላት ነገር ይኖርና ትቀየራለች ብለን እናስባለን። ካለበለዛ ግን ሌላ አማራጮችንና ሌላ እርምጃዎችን የምንከተል ይሆናል። እስኪ ምን ልትለን ትችላለች የሚለውን እሷ ወደሱ ቤት የምትመጣበትን መንገድ ባልደረቦቼ ከቢሮው ጀምሮ ሲከታተሏት ነበረ። አንድ መንደር ላይ ሆነን እየጠበቀናት ያለችው የምትመጣበት ሰዓትም ይሄ ሰዓት ነው ብለን እናስባለንና እስኪ ስትመጣ የሚፈጠረውን ነገር በጠቅላላ የምንጠይቃትና ያለው ነገር እንትን ምን ይሆናል እና እየመጣች ነው ብዬ አስባለሁ። ቀደም ነው ባልደረቦቼ እየመጣች ነው ያሉ እና እስኪ እንጠብቃታለን። መንገድ ላይ አንተን እንዳታይ ምናልባት ኦኬ እሷ ናት እየመጣች። እሺ ሰላም እናት። ሰላም እንዴት ነሽ? ሰላም ነው። ላናግርሽ ፈልጌ ነበር ማለት ጉዳይ አንተዋወቅም ከዚህ በፊት አታውቂኝም አንቺ? እሺ ምን ነበር? ምናልባት እንዳልኩሽም አታውቂኝም ብዬሻለሁ። ገብሩ የሚባል ሰው ታውቂያለሽ? ነው ማለትም በሰፈር ስሙ ገብሩ ነው እና ብሩኬ የሚባል ሰው ማለት ነው። ያው ታውቂዋለሽ ብዬ አስባለሁ። ማለትም ብሩክ ማለት ሰፈር ውስጥ ገብሩ ብለው ስለሚጠሩት ነውና ብሩክ ጋር በተያያዘ አንዳንድ ወሬዎችን ወይም ደግሞ አንዳንድ ጥያቄዎች ነበር ማለት ትዳሩ ጋር ወይም ደግሞ ቤት ውስጥ እየተከናወኑ ያሉ ነገሮች ያው አንቺን በተወሰነ መልኩ የሚመለከቱሻል ብዬ አስባለሁ። ባለትዳር መሆኑን ታውቂያለሽ? እሱ አውቃለሁ፣ ግን ለምንድን ነው እንደዚህ ጥያቄ ይጠይቀኛለሁ? ይኸውልሽ የባለቤቱ ጓደኛ ነኝ እኔ። ድሮ ነው ረጅም ጊዜያችን ነው ስንተዋወቅ ከሷ ጋር ማለት ነው። በጣም ጥሩ ሁኔታ ላይ ያለች ጥሩ ህይወት የምትኖር ልክ እንዳንቺ አሁን ያለሽበትን አይነት ወጣትነት አሪፍ ለባሽ ፋሽን ለባሽ ወይም ደግሞ የምትፈልገውን አይነት ህይወት የምትኖር ልጅ ነበረች ከዚህ በፊት ማለት ነው። እና ከገብሩ ጋር ግን ከተጋባች በኋላ ማለትም ወደ አንቺ ጋር ህይወት ለመጀመር ብሎ ይመስለኛል ወይም ደግሞ ሌላ አይነት ህይወት አምሮት ይመስለኛል እና የማይገባ ድርጊት እያደረገች ገባት። ቤት ውስጥ እየበደላት እየቀጠቀጣት እያስቸገራት የተለያዩ ነገሮችን እያደረገባት እንደ ሴት ያው የሚገባሽ ነገር ይኖራል ብዬ ስለማስብ ነውና ምናልባት ይሄንን ነገር ካላወቅሽ ነው እንጂ እያወቅሽ ይሄን ነገር እንደማታደርጊው አስቤ ነው የጠየኩሽና ምናልባት ስለምትላቸው ነገሮች አንዳንድ ነገር አውቃለሁ። ሲጀመር ልጅቷ አትሰማም። እንድትሄድ ብዙ ጊዜ ተነግሯታል፣ አትሄድም። ከዛ ደግሞ እኔም አውርቻት አውቃለሁ። የሆነ ደረቅ ናት፣ አትሰማም ልጅቷ። እኔም አውርቻት አውቃለሁ ማለት አልገባኝም። እኔም አውርቻት አውቃለሁ ወይም ደግሞ እንድትሄድ ሲነገር አይገባትም የምትይው እሷ ባለቤቷ ብሩክ ነው አይደል? አንቺ ምን ሆነሽ? እኔም ባለቤቱ ነኝ። በቅርብ ቀለበት አድርጎልኛል እንደምታየው። በቅርቡ እንጋባለን።
ማለት ይሄ ነገር ትክክል ነው ብለሽ ታስቢያለሽ? አሁን አንቺ ትዳር ከነበረው ሰው ጋር ወይም ደግሞ ህይወት ከነበረው ሰው ጋር ባለቤት ካለው ሰው ጋር ነው ቀለበት አሰርኩ እያልሻለሽ። እሷ ደግሞ ጥላለት የመጣችው ቤተሰቧን፣ ማንነቷን፣ ሁሉ ነገሩ ለሱ ስትል አታለታለች አይደለ? እዚህ ህይወት ውስጥ ተደርበው መግባትና ደግሞ የእሷን ህይወት ማበላሸት ሆኖ የሆነ አይመስልሽም? እኔ ምን አገባኝ? ይኸውልህ ወንድሜ እኔ አይመለከተኝም። እዚህ ጋር ግን እኔ እዚህ ጋር ከኔ ጋር ህይወት ጀምሯል። ገብቷል? አምኖ ፈልጎ ነው ብዙ ነገር እያደረገ ያለው። የተወሰነ ሂደቶችም ሄደናል። እንዳልኩ ቀለበት አድርጎልኛል። እንደምታየው ከትንሽ ጊዜ በኋላ ደግሞ እንጋባለን። አንተ ስለምትለው ነገር ስለወሰነችው ስላደረገችው ነገር ግን የሷ ምርጫ እኮ ነው አይደል? አንቺ በሷ ቦታ ብትሆኚ ምንድነው የሚሰማሽ? ለምሳሌ አንቺ ትዳር ላይ ህይወት መስርተሽ እየኖርሽበት ለሱ ስትይ ብዙ ነገር ካጣሽለት ሰው ጋር ሌላ ሴት መታ ህይወትሽ ላይ ብትገባ ምንድነው የምታረጊው? ሲጀመር ለምን ትገባለች? እኔ አሪፍ አድርጌ ባሊን ከያዝኩት ለምንድን ነው ወደ ሌላ ሴት ጋር የምሄደው? ምን ጠይቀኝ ጥያቄ ራሱ። ምናልባት እኮ እሷ የምትችለውን እንክብካቤዎች ሁሉ እያደረገችለት እሱ ልክ እንዳንቺ በጣም እንደሚያፈቅራት በጣም እንደሚወዳት ህይወት ከሷ ጋር መኖር እንደሚፈልግ ስለነገራት በሰዓቱ ስለሚንከባከባት በሰዓቱ ስለምትንከባከበው የሚያስፈልገውን ነገር ሁሉ ስላደረገችለት ነው ከእናት ከአባቷ ቤት አስወጥቶ እሷን ይዞ ህይወት የጀመረው የነበረ። አሁን ከጊዜ በኋላ የመጣው ነገር ነው ተቀይሮ አሁን አንቺን እንደዚህ ህይወታቸው ውስጥ አስገብቶ እንዲበጠበት ትዳራቸው እያደረገ ያለው ይሄን ነገር ነገ ከነገ ወዲያ አንቺ ላይ እንደማያደርገው በምን ማረጋገጥ ይችላል? በምን ጀመር ማለት ነው? ይኸውልህ ወንድም አንድ ነገር ልንገርህ፣ እዚህ ጋር ልጅቷ በጣም የሞተች ናት። ልፍስፍስ ነገር ናት ማለት ዝም ብለህ ማለቃቀስ ነው ስራዋ። ገባ? የሆነ ቆፍጠን ብላ እንደ ሴት ልጅ ብልሃት ምናምን የሚባል ነገር የላትም። ትልቁ ጉልበቷ እንባዋ ነው። ገባ? እና የሆነ እሷ ልትሆን የምትችለው ልታደርግ የምትችለውን ነገር እኔ ገምቼ ወይም እኔ እንትን ልልህ አልችልም። ግን በጣም ሲጀመር እሷ እንዳልኩ ነው ትልቁ ጉልበቷ እንባዋ ነው። እና የሆነ ስለሷ ማውራት በጣም የሚደብረኝ ነገር ነው። ምናልባት እንባዋ መናገር ወይም ደግሞ ማሳየት ያልቻለችውን ስቃይዋን ለመናገር በእንባዋ ያስረዳችሁ ይሆናል። አንዳንድ ሰው ምናልባት ያለበትን ስቃይ ያለበትን መከራ አውጥቶ መናገር የሚችል ሰው ላይኖር ይችላል። ገባሽ? በእንባ ወይም ደግሞ የሆነ አውጥቶ የሚናገርለት ሰው ጋር ሄዶ ህመሙ በማሳየት ሊሆን ይችላል የሚገልጸው። እኔ እኮ እያልኩሽ ያለሁት ምንድነው ታውቂያለሽ? አሁን እሷ የሱ ትዳር ውስጥ በሰላም የሚኖርበት ትዳር ውስጥ ዛሬ እሷ አንቺን አምጥቷል። ነገ ደግሞ አንቺና እሱ እየኖራችሁ ሌላ ሰው የማያመጣበት ምክንያት ምንድነው ብለሽ ታስቢያለሽ? ሲጀመር ይወደኛል። ሲቀጥል እኔ የመሰለሽ ልጅ አግኝቶ እንዴት ነው የሚተወኝ? ብሩኬ እኮ ነው አውቃለሁ። ላንቺ ያለሽ ነገር አሁን ከዚህ በላይ ላወራክ አልችልም። በጣም እያስቆምከኝ ነው። ረጅም ሰዓት ልረዳ የምችለው ነገር ያለ አይመስለኝም። ዝም ብዬ ሳስበው ጓደኛዋ ነኝ ምናምን አብሮ ደጓ ነኝ ምናምን አልክ። ግን በቃ እሺ ገባኝ። ግን ምን ልርዳ? ምን ላርግሽ? አውቃታለሁ። ልጅቷ እንዳልኩ ነው ልፍስፍስ ናት። ትልቁ ጉልበቷ እንባዋ ነው። አልቅሳ የምታስቀረው ወይ ደግሞ የሆነ ነገር ነው የሚመስላት እና ስለሷ ማውራት ራሱ እዚህ ጊዜ ማቃጠለው ላይ ማለት ይኸውልሽ ላንቺ እያደረገ ያለውን ነገር ይሄን በጠቅላላ ለሷ ያኔ ይሄን ነገር ሲያደርግ ነበር። ሲቀጥል ደግሞ ምን እርግጠኛ ነኝ ያኔ እንደሚያደርግ እንደነበረ። ስለሷ እየተከላከልኩ አይደለም። አሁን ስላንቺ የሷን ህይወት አንዴ ያበላሽቱታል። ስላንቺም ጭምር ነው ይሄን ነገር እየነገርኩሽ ያለሁት። ምክንያቱም ነገ ከነገ ወዲያ አንቺ ለሱ እያቀረብሽ ያለውን እያደረግሽ ያለውን ነገር ማድረግ መቻል ያቆምሽ ቀን አንቺም ላይ ተመልሶ ይሄን ነገር እንደሚያደርገው እርግጠኛ ነኝ 100%። ምክንያቱም ወካንተ ጋር እኮ ይሄ እኮ ግምትክ ነው ጋስ ያደረግከው በፍጹም አይደለም። ይሄ የሆነ አይደለም። ይሄንን እኮ ከእናት ከአባቷ ቤት ተሰዳ ገንዘብ ንብረቷን ያንን አይነት የሞልቃቃ ህይወቷን ትታለት እንዳንቺ ፋሽን ለባሽ ነበረች አልኩሽ እኮ። በሰዓቱ እሷ ላይ የሚንገበገቡላት የሚጮውላት የሚያብዱላትን ያንን ሁሉ ህይወት ትታ እሱን ብላ እሱ ጋር መታለች አልኩሽ እኮ። ዛሬ ግን የሆነ ያለው ነገር በጠቅላላ ሌላና አራባና እሺ ነው ይሄ ሁሉ ጋጋት የምታወራው። እሺ ምን ላድርግልህ? ብሩክን ታየው ነው ምን ላድርግሽ? ምን ላድርጋ? ምን ልርዳሽ? ቆም ብለሽ እንድታስቢበትና ያለውን ነገር የሆነ ትክክለኛ ያልሽው ነገር በደንብ ነው የማውቀው። ወስኜ ለደም አድርጌ እና ደግሞ ተጻልጃ አይደለም እኔ አገናዝቤ ነው የማደርገው ነገር ገባ። ስለዚህ በአንቺና በብሩክ መካከል ያለው ነገር ትክክል ነው ብለሽ ታስቢያለሽ? ትክክል ነው። ሲቀጥል ደግሞ አንተ ዛሬ መተህ እዚህ አስከትረኝ ትክክል ነሽ አይደለሽ ምናምን መንገድ ልታሳይኝ አትችልም ማለት ከይቅርታ ጋር ልሄድ ነው። እሺ በጣም ይቅርታ። ይኸውልሽ ነገ ከነገ ወዲያ ህይወትሽ ተበላሽቶ እንዳይሽ አልፈልግም። ይህ ሰውዬ አሁን አውሮሻል፣ በፍቅር አውሮሻል፣ በሚያደርጋቸው እንክብካቤዎች አውሮሻል፣ በሚያሳይሽ የወደፊት ህይወት አውሮሻል። እመኝኝ ነው የምልሽ። ነገ ላይ አሁን ልትሆኝለት ያልቻልሽው ነገር አንዱን ብታጎይ እንደ ሰውኛ ደግሞ ሙሉ ሆነሽ አትኖሪም። ነግሬሻለሁ። አንዱን ብታጎኝ ነገ ከነገ ወዲያ ላይ ያንቺንም ህይወት እንደዚህ ነው የሚያበላሽው። ጥሩ ነው። ይሄ እንደ ድሪም እንያዘው በቃ። ይሄ አንተ እንትን ነው አንተ በቃ እያሰብክ ያለው ነገር ነው። እኔ ደግሞ ይሄ የሚቀበለው ነገር አለ። ገብቷል? ከምንም በላይ የምሰማው ማየው ነገር አለ። ገብቷል? እና ደግሞ ቀለበት አድርጎልኛል እንዳልኩ ከትንሽ ጊዜ በኋላ እንጋባለን።
ያቺ አለቃቀሽ ምን ያለችህን ሰምተህ ከሆነ ይቅርታ ወንድም ልሄድ ነው። ምንም የምትተባበረኝ ነገር የለም በሷ ጉዳይ ምንም ልትረጂኝ የምትፈልጊው ነገር የለም። ምንም ልረዳ አልችልም ከዚህ በላይ ይሄ ረዳሁህ እኮ አወራሁ ከሁሉ ሰዓት ራስ ቆሜ አወራሁ እኔ ስለሆንኩ ነው። በጣም ይቅርታ። ቤተሰቦቻችን ማለት በጣም የሚያሳዝን ነገር ነው። ማለት ጉዳዩ አይደለም እያንዳንዱ እያደረገች ያለችው ነገር በፍላጎቷን እያደረገችው እንዳለች ስለሷ ምንም ግድ እንደማይሰጣት የሷንም ህይወት እንደማያበላሸው እኔ በቻልኩት መጠን ነገ ከነገ ወዲያ ላይ ህይወትሽን ሊያበላሽ ይችላል። ይሄ ሰው ዛሬ ያገኘውን ነገር በጠቅላላ ነገ ላይ ካጣው አንቺንም ሊክድሽ የማይችልበት ምንም አይነት ምክንያት የለም ብዬ ላስረዳት የተቻለኝን ሁሉ አድርጌያለሁ። እሷ ግን ፈቃደኛ አይደለችም። በብዙ ነገር አታላቷል፣ አጭበርብሯታል። ትላንትና ባለቤቱ ላይ ሲያደርግ የነበረውን ነገር በጠቅላላችን ላይ እያደረገ ነው ያለውና ምን እንደምላችሁ አላውቅም። እስኪ ወደሚቀጥለው ምርመራችን ሄደን ይሄንን ነገር ለአንደኛ ለመጨረሻ ጊዜ ይሄንን ሰውዬ ማስቆም አለብን። የምንችለውን ጥረት ሁሉ እናደርጋለን። እስኪ ምን ይሆናል የሚለውን ነገር በሚቀጥለው ቪዲዮ አብራችሁን የምትከታተሉ ይሆናል። በሚቀጥለው ቪዲዮ ጉዳዩን እስክናቀርብላችሁ ድረስ አብራችሁ ቆዩ። ሰላም።